ለብዙ ቤት ትዳር መበላሸት የፍቅር ግንኙነቶች ባጭሩ እንዲቋረጡ እያደረገ ያለ አንድ የሁላችን ጠላት አለ ራሳችን ላይ ያለ ምን ይመስላችኋል? ኢጎ። ሰላም እንዴት ናችሁ? ፍቅር ይበልጣል ነኝ ካውንስሊንግ ሳይኮሎጂስት እና የፍቅር ግንኙነት እንዲሁም ትዳር አማካሪ ነኝ። ኢጎ ማለት ሰዎች ለራሳችን የምንሰጠው የተጋነነ ግምት ወይም ደግሞ ለራሳችን ነን ብለን የምናስበው ኤግዛጀሬትድ የሆነ ፒክቸር በጣም አቅም በላይ ማለት ነው የሆነ ምስል ሲኖረን ነው። ታዲያ ይሄ ነገር ኦፍ ኮርስ በሳይኮ አናሊሲስ ኢጎ የተለየ ትርጓሜ ያለው ዛሬ ግን በፍቅር ግንኙነት ይሄ ሰው ኢጎ በጣም አስቸግሮታል ሲባል ምንድነው የሚለውንና በምን መንገድ ነው ፍቅር ግንኙነታችን ትዳራችን እየተበላሸ ያለው የሚለውን ነው እንድንመለከት የፈለኩት። ይሄንን ስናገር ታዲያ በዋነኝነት ራሳችሁንም እንድታዩ ነው። ምክንያቱም ሰልፍ ሪፍሌክሽን ስለሚያስፈልገን ብዙ ነገር ያው ራሳችንን አንመለከትም ሰው እንደዚህ ነው እንላለን፣ ግን ራሳችንን ብንመለከት ብዙ ችግር እላያችን ላይ ይኖራል። ምንድነው ኢጎ? በምን መንገድስ ነው ትዳርን የሚያበላሸው? በምን አይነት ሁኔታስ ነው የፍቅር ግንኙነት በኢጎ ምክንያት እየፈረሰ ያለው የሚለውን እንመልከት። ሁሌ ትክክል ነኝ ብሎ ማሰብ፣ ሁሌ እኔ ያልኩት ነው ልክ አንተ ትክክል አይደለም፣ እኔ ያልኩት ነው ልክ አንቺ ልክ ልትሆኚ አቺም ብሎ ማሰብ እና ይሄ ደግሞ ምንድነው ለራሳችን ከምንሰጠው የተጋነነ ግምት ወይም ዋጋ ይነሳል። እውነታው ግን ማንንም ቢሆን ሁሌ ልክ ሊሆን አይችልም። ምክንያቱም እኛ ሰዎች ነን። ተፈጥሯችን ራሱ በቃ ስህተት እንሳሳታለን፣ ፍጹም አይደለንም። ስለዚህ ቢያንስ ትክክል ላልሆን የምችልበት የሆነ ቦታ ሊኖር ይችላል ብሎ ማሰብም ጥሩ ነውና የሆነች ስፔስ እንስጥ እስኪ። ምናልባት የሰዎችን አስተያየት ተቀብለን ራሳችንን የምንፈትሽበት የሆነች ስፔስ መተው ጥሩ ነው። ኢቭን እርግጠኛ በሆንበት 100% ልክ ነኝ ብለን በመናስብበት እንኳን ትክክል ላልሆን እችላለሁ ብለን የተወሰነ ፖርሽን ባዶ ቦታ ቢኖረን ቢያንስ አስተያየት ለመቀበል ሬዲ እንሆናለን። አሁን ላይ ግን የአብዛኞቻችን ኢጎ ለመስማትም ፍቃደኛ አይደለንም። ሐሳብ አስተያየትም ሲሰጠን ብሎክ ነው የምናረገው። እኔ ያልኩት ሁሌ ልክ ነው ብለን ነው የምናስበው። ሰዎች ሊመክሩ ሲመጡ እንደ ምቀኛ፣ እንደ ቅናተኛ፣ እንደ ሸረኛ አድርገን ነው የምናስበውና አናድግም። በዚህ ሁኔታ ሪሌሽንሺፓችንም ራሱ ኮስት ነው የምናረገው፣ ዋጋ እንከፍላለን። ጉዳቱ ደግሞ ያኛው ሰው ብቻ አይደለም ጉዳት የሚመጣበት እኛ ራሱ በገዛ ኢጓችን በገዛ ስራችን ዋጋ ልንከፍል እንችላለንና ሁሌ ልክ ነኝ ብሎ ማሰብ ይሄ የኢጎ ሪፍሌክሽን ነው። የደካማነት ስሜትን በበላይነት ማስክ ወይም ጭምብል ለመሸፈን እንደማሞከር ነው። አሁን ኢጎ መነሻው ምንድነው ካላችሁ በጣም ስር የሰደደ የበታችነት ስሜት ነው። ይሄ ሁሉ ፍትጊያ ሁሌ ልክ ነኝ ብሎ ለማሰብ መሞከርና መከራከር ዲፕ ዳውን በደንብ ሲጠና ስነ ልቦናው ምንድነው የበታችነት ስሜት ስር የሰደደ የበታችነት ስሜትን ያለመቻል ስሜትን ያለመብቃት ስሜትን ለመሸፈን የሚደረግ ሙከራ ነው። በጣም የተጋነነ ኢጎ ማምጣት ማለት ነው። ሰው ሁሌ ልክ ነኝ ብለን ካሰብን ፍጹም ሰዎች የሚሉትን እንኳን ለማዳመጥ አንሞክርም። ስለዚህ ይቅርታ መጠየቅ እንደ ትልቅ ሽንፈት እንደ ደካማነት አድርገን ልንቆጥር እንችላለንና አስቡት እንደዚህ አይነት ፍቅር አስቡት በእነዚህ አይነት ትዳር ውስጥ ስትኖሩ ሁሌ እናንተ ተጠቂዎች ናችሁ፣ ሁሌ እናንተ ተበዳዮች እንጂ ትክክል ነኝ ብላችሁ የምታስቡ ከሆነ አጋራችሁ በጣም ነው የሚጎዳው እና ልጆች ምን አይተው ይማራሉ? ሌላኛው ጣት መቀሰር፣ ብሌም ሺፍት ማድረግ፣ ኃላፊነትን አለመውሰድ፣ ያንተ ችግር ነው እንዲህ ባረግ ራሱ ያንተ ችግር ነው ብሎ ጋዝላይት ማድረግ ራሱ የኢጎ ችግር ነው እንጂ የፈለገው ቢሆን እኛ መቼስ ክንፍ አልባ መላእክት አይደለንም አይደለ? ወይም ደግሞ ዲቫይን ክሪቸርስ የሆነ መለኮታዊ ፍጥረቶች አይደለንም። ሰው ከፍጥረቱ በቃ እንሳሳታለንና የሆነ ነገር አድርገሽ ሲባል ኃላፊነት ከመቀበል ይልቅ ቶሎ ብሎ መውቀስ፣ መስደብ፣ መጮ ሁሌ ኦፍ ኮርስ አንዳንዴ እኛ ያለ ጥፋታችን ስንከሰስ ማናችንም ቢሆን ኢጎ ጥሩ ነው ፕሮቴክት ያደርገናል። ግን ደግሞ ምንድነው 100% ሎክ አድርጎ ዘግቶ የሆነ ነገር አረክ ሲባል ባንቺ ምክንያት የሆነ ነገር አረክሽ ሲባል ባንተ ምክንያት ነው ጀስቲፋይ ለማድረግ መሞከር፣ ለጥፋቱ ምክንያት ለመደርደር መሞከር ራሱ ኢጎ ነው። ይሄ ደግሞ እንዳልኳችሁ ነው ቤት ያፈርሳል፣ ሪሌሽንሺፕ ያበላሻል።
ሁሉ ለመቆጣጠር መሞከር፣ ሁሉ እኛ ባልነው ካልሆነ ሞቼ ይገኛለሁ ማለት የብዙዎቻችን ችግር አይደለም? ሴትም ልትሆን ይችላልሽ፣ ወንድም ልትሆን ይችላል። ለምትመለከቱኝ በዚህ ሰዓት እስኪ ራሳችሁን ፈትሹ። የሚስት አለባበስ፣ አነጋገሯን፣ ቤቷን፣ ጓደኞቿን ሁሉ ነገር አንተ ባልከው ካልሆነ ደስ የማይል ከሆነ አንቺም እያንዳንዱ የፍቅረኛሽን አካሄድ፣ አለባበስ፣ አነጋገር፣ አመጋገብ፣ አኗኗር፣ አዋዋል ሁሉ በእኔ ፍቃድ ወይም እኔ ደስ ባለኝ ልክ መሆን አለበት ምትይ ከሆነ ኢጎ ያጠቃሻል ማለት ነው። አይ ኖ ቱ ሳም ኤክስቴንት እኮ ማንም ፍጹም የለም እናጠፋለን። ግን ደግሞ ይሄ ሁሌ ሃቢቹዋል አክሽን ሲሆን የምንኖርበት የኑሮ ዘይቤ ሲሆን በእያንዳንዱ ነገር ኮንትሮል ለማድረግ ሪሞት ይዘን የምንሞክር ከሆነ አሁንም ኢጓችን እየጎዳን ነው። ቤቱን ሊያፈርስ ይችላል፣ ይጎዳል። ያም ሰው ይሄ አይደንቲቲውን ሊያጣ ይችላል፣ ማንነቱን ሊያጣ ይችላል። ኦፍ ኮርስ አንዳንዴ እኮ መስመር ሲሳት ለምሳሌ እያያችሁ ጸጥ በሉ አይደለም፣ አንቺም እያየሽ ጸጥ በይ፣ አንተም ሚስት ስትሳሳት እያየ አፍን ዝም አሰኘው ማለት አይደለም። የምናድግበት ነው መወቃቀስ፣ መተራረሙ። ይሄ ማለት ግን ያ ሰው ደግሞ የራሱ ሰው መሆኑን መርሳት የለብንም። ባውንደሪውንም ልናከብርለት ይገባል። የማይወደው ነገር ይኖራል፣ የሆነው ነገር ይኖራል። ሶ የማይወደውን ነገር እንዲወድ ማስገደድ፣ የሚጠላውን ነገር እንዲወድ ማስገደድ፣ አልፈልግም ያለውን ግዴታ እንዲፈልግ፣ እኔ ያልኩት ካልሆነ ሞቼ ይገኛለሁ እንዲሁም ትሬትን ማድረግ፣ ማስፈራራት፣ ትቼ ነው የሚሄደው ወይም ትቼሽ ነው የሚሄደው ብሎ እንትን ማለት ያ ሰው በራሱ ጭንቅላት እንዳያስብ ማድረግ ነው። እና እንደዚህ አይነት ደግሞ ራሱን ያጣል። ፍላጎቶቹን ስሜቱን የማይጠበቅለት ከሆነ ያ ሰው ማንነቱ ቀስ በቀስ እየተሸረሸረ በአንዱ ሰው ጥላ ውስጥ እየኖረ ሻዶ እየተደረገ ነው የሚመጣውና ይሄ ኢጎ ነው። ኢጎ ቤት ያፈርሳል ያልኳችሁ ይሄ ነው። በቃ ማንስ ብቻ ሳይሆን humans biggest enemy is our ego ማለት በተወሰነ መጠን እኮ ፕሮቴክት ያደርገናል። ነግሬያችኋለሁ። ከመጎዳት ፕሮቴክት ያደርገናል፣ ዴንጀር ካለ ፕሮቴክት ያደርገናል። ግን ደግሞ ሁሌ ዴንጀር ላይ እንዳለ ሰው በእያንዳንዱ ነገር የራሴ ስሜት ይጠበቅልኝ፣ የራሴ ፍላጎት ይሁንልኝ፣ እኔ ባልኩት መስመር ሂድ፣ እኔ ባልኩት መንገድ ሂጂ ብሎ ኮንትሮል ለማድረግ ዶሚኔት ለማድረግ መሞከር ይሄ በጣም ከባድ ነው። እንደውም ከዚህ ጋር በተያያዘ የምነግራችሁ ሌላው ፓወር ስትራግል ነው። ይሄ የበላይነትን ለማሳየት መሞከር፣ የተሻልኩ ነኝ ለማለት መሞከር፣ ስንበለጥ አለመፈለግ፣ በስራ በትምህርት በሁሉ ነገር ዶሚኔት ለማድረግ መሞከር፣ በንግግር አውትሻይን አድርጎ ለመታየት መሞከር፣ ማጣጣል። ምን እሱ እኮ ዝም ብሎ እኮ ነው ጅል ነገር ነው ምናምን ብሎ በቤተሰብ በጓደኛ ፊት መናገር ወይም የሷን አቺቭመንት እሷ የምትሞክረውን ነገር እያጣጣሉ መናገር፣ በወንድም በሴትም ይሄ ኢጎ ነው፣ ማኒፑሌሽንም ነው። ባይዘው ኢጎ በጣም ዶሚኔት ሲያደርግ ማኒፑሌት እያደረክ ነው ማለት ነው፣ በማወቅም ሆነ ባለማወቅ። ምክንያቱም የሰዎች መብት፣ ነፃነት፣ ባውንደሪ ሊከበርላቸው ይገባል። ምንም ቢሆን የተለያየን ሰዎች ነው የተጋባ ነው። ስንጋባ ደግሞ አንድ አይነት ለመሆን አይደለም፣ ከነ ልዩነታችን በአንድነት ለመኖር ነው። የሱንም አከብራለሁ፣ ያንቺም ይከበራል። አንዳንዱ አንድ የምንሆንበት ጉዳይ አለ፣ አንድ ማንሆንበትም ጉዳይ አለ። በሐሳብም አንድ የምንሆንበት ጉዳይ አለ፣ አንድ ማንሆንበትም ጉዳይ አለ። በሁሉ ነገር ግን ዩኒፎርም እንሁን፣ አንድ እንሁን ማለት መጨቆን ነው። ይሄ ወደ ምን ያመጣል ካላችሁ ወደ ሳይለንት ዲቮርስ፣ ባለፈው እንዳልኳችሁ በስሜት ወደ መራራቅ፣ ኢቭን ቀጥታ ከመናገር ይልቅ ፓሲቭ አግሬሲቭ ደግሞ ያመጣል። ምን ማለት ነው? ምናልባት እንዲያርጊ በዚህ ውጪ ግቢ፣ ይሄን ነው መደረግ ያለበት፣ እኔ ያልኩት ካልሆነ እንኳን ባይ እሱ የፈለገው ካልሆነ በኩርፊያ የሚገልጽ ከሆነ ዳስ ሂዝ ኢጎ። የፈለገው ለማስደረግ ፓሲቭሊ ማለት ይሄ በወጣ መንገድ ሳይሆን በማኩረፍ በተደጋጋሚ የሚያሳይ ከሆነ ኢጎ ነው የሚያስቸግረው። ምክንያቱም ሰው ባይዘው እንዲያታድርግ አድርጊ ምናምን ልንል እንችላለን። ያንዳንዱ ደግሞ ማኒፑሌሽን በምንድነው? በኩርፊያ፣ በዝምታ፣ ባህሪን ቀየር በማድረግ ከዛ በእንደዚህ አይነት መንገድ የፈለግነው ለማስደረግ መሞከር it's also ego። ይሄ ሲሆን ሰው በተቻለው መጠን ምን ይሆናል ማለት ነው? ሐሳቡን ከመግለጽ ሪፍሬን ያደርጋል፣ ዝምታ ይመርጣል፣ ኢሞሽናሊ ዲስታንት የሆነ በስሜት እየራቀ ይመጣል።
ለምን ብናገር ደግሞ ቤቱ ባንድ እግሩ ነው የሚቆመው ወይም ደግሞ ብናገር የፍቅር ግንኙነታችን ችግር ውስጥ ነው የሚገባው ብሎ ያስባል ስለዚህ ወይ እሷ ወይ እሱ ወይም ሁለቱም ስሜታቸውን ያፍናሉ መናገር አይችሉም ዝም ይላሉ አንድ ቀን ግን ይሄ የታመቀ ስሜት የገነፈለ ጊዜ ልክ እንደ ሰዓተ ገሞራ ፍንዳታ በአካባቢው ያለውን ሁሉ ነው የሚጨርሰው ስለዚህ እርስ በርስ ነው የምትጎዳዱ ሌላ ኢጎ በጣም ሲያስቸግረን ይቅርታ መጠየቅ ብቻ ሳይሆን መቀበል ራሱ ይከብደናል አሁን የሚመስለን most of the time ሰዎች ኢጎ ሲያስቸግራቸው ይቅርታ ለመጠየቅ ይከብዳቸዋል ብለን ነው የምናስበው even ይቅርታ መቀበል ራሱ ይከብዳቸዋል ይቅርታ መቀበልም ይቅርታ መጠየቅም የተሸናፊነት ስሜት አድርገው ነው የሚያስቡት መሸነፍ አድርገው ነው የሚያስቡት ለምንድን ነው እንዴ እንደዚህ በደላይ ምናምን የዛሬ ስንት ዓመት የተበደለችው እያነሳች ልትወቅስ ትችላለች ሰው መሆኑን አክኖሌጅ ማድረግ ይከብደናል ማለት ሰው አብሮ ሲኖር አይደለም እኛ ራሱ ከራሳችን ጋር ስንት ጊዜ እንጋጫለን ሐሳባችን ቢከፈት እኮ ስንት የሐሳብ ጦርነት አለ አእምሮአችን ውስጥ ሐሳብ ማየት ቢቻል ግን ማንንም አያዩም እግዚአብሔር ይመስገን እንኳን አልታየ እንጂ በጣም በብዙ ሺዎች every second ብዙ አይነት ሐሳብ ይመጣል ግን እኛ ፊልተር አድርገን ነው የምናወጣው እነዛ ሁሉ የሐሳብ ግጭቶች ከራሳችን ጋር ታዲያ አንለያያ አንፋታ አሁን ችግሩ ወደ ሌላ ሰው ሲሆን ኢጓችን ያመዝንብንና እንረሳዋለን አይደለም ሰው ከሰው ጋር እግር ከእግር ጋር ይጋጫል ይባላል ከራሳችንም ጋር የምንጋጭበት ጊዜ አለ ለዛ ሰው ግን ይሄንን እድል አንሰጠውም በቃ ትግስት የማድረግ እድል አንሰጠውምና ይቅርታ መቀበልም ሆነ ይቅርታ መጠየቅም ተሸናፊነት አድርገን ስለምናስብ ግትር አሮጋንት እንደዚህ በድላኝ እንደዚህ እኔ በፍጹም እኔ ሞቻለሁ እንጂ እኔ ኦቨር ማይ ዴድ ቦዲ ይቅርታ አላደርግላትም የሚሉ ሰዎች በቃ የናቴን ቀን ይስጠኝ በእናቴ አጥንትም ይያለው ምናምን የሚሉ ይሄ ኢጎ ነው ለራስሽ የምትሰጪው የተጋነነ ፒክቸር ነው እንጂ አንቺ ማን ስለሆንሽ ነው ይቅርታ ማጠይቅ አንቺ ፍጹም ነሽ አንቺ እግዚአብሔር ነሽ አንተ ፍጹም ነህ ስተት የለብህም of course ተደጋጋሚ ጥፋትን ይያልኩኝ አይደለም አሁን አንዳንዱ ሰው ይቅርታን for granted ይዟል በቃ አስዋባከ ምንም ልቦ ነው ምንም ችግር የለም ብሎ አስሬ ጥፋት ለማጥፋትም የሚጠቀምበት አለ እኔ ስለዛ አይነቱ ጉዳይ አይደለም ምላ in fact በዛም ከሄድን actually ይቅርታ እንድናረግ የታዘዝን ሰዎች ነን በመንፈሳዊ እይታ ደግሞ ካየን ግን አንዳንድ ሰው ደግሞ የሰውን ስሜት መጫወቻ ነው የሚያደርገው ማለት for granted ይዞና እርግጥ ዝም ብሎ የውሸት ይቅርታ አለ አይደለ እንደዛ ማኒፑሌት የሚያደርጉ ሰዎች አሉ ከልብ ያልሆነ እውነተኛ ይቅርታ የባህሪ ለውጥም አለው ታውቃላችሁ ይቅርታ ማለት በቃ ለጥፋቴ ተጠያቂነትን ወስዳለሁ ድጋሚ ላለማድረግ ሞክራለሁ ነው ግን አንዳንድ ሰው አፍ ላይ ነው ምላስ ላይ ነው ይቅርታውና ቀጥሎ ተመሳሳይ ነገር ታዩታላችሁ እኔ እንደዛ አይነቱን ይቅርታ አይደለም ምለው ከልብ የሆነ ይቅርታ እየተጠየቀ ግን እንቢ ያለ ማድረግ ራሱ ኢጎ ነው ይቅርታ ማለ መጠየቅ በቃ ግግም ማለት እኔ ልክ ነኝ ብሎ ማሰብም ኢጎ የሚያጠቃው ሰው አንዱ ባህሪ ነው ትልቁ ጉዳት እንደነገርኳችሁ ባውንደሪ አይከበርም ሰው ማንነቱን ያጣባታል በእንደዚህ አይነት ፍቅር ግንኙነት ወይም ትዳር ውስጥ ከዛ ደግሞ የፍቅር አጋር ወይም የትዳር አጋርን እንደ ኦፖነንት እንጂ እንደ ቲምሜት አያስብም ማለት ነው ማለት ልክ እንደ ባላንጣ እንጂ እንደ ቡድን አጋር አትተያዩ ይሄኮ የማሸነፍ ነጥብ የማስቆጠር ውድድር አይደለም አሸነፍኩ አልተሸነፍኩ ምንድነው what's the point at the end of the day ሰላም አይበልጥባችሁ ትዳሩ አይበልጥም ፍቅሩ አይበልጥም ከናንተ ይጎ ምንድነው የምታስታምሙት ነው አያችሁ እናጠፋለን እኮ አሁን self reflection ትልቁ ነገር ነው ያልኳችሁ ራስን መመልከት እሱ ነው እናጠፋለን ግን አጥፍቶ እንኳን ማስተካከል ሁሌ ongoing process ነው ለውጥ ሁሌ ሂደት ነው ስለዚህ ራስን እየተመለከቱ መሄድ ነው ያለበለዚያ ግን አንደኛ ሰው በነፃነት እንዳይኖር ታረጉታላችሁ ሁለተኛ ስሜት እና ሐሳብ በነፃነት መግለጽ አይቻልም ኮሙኒኬሽኑ በጣም ነው የሚጎዳው ተግባቦት ትጎዳላችሁ ሰው መግባባት ካቃተው ደግሞ ቤቱ ራሱ ቤት አይመስልም ፍቅሩ ራሱ አደጋ ውስጥ ነው የሚወድቀው ባውንደሪ የማይከበር ከሆነ ሉዝ ያረጋል ሰው ማንነቱ ስለዚህ አስጨናቂ ፍቅር የሚያፍን ፍቅር ነው የምትመሰርቱት ማለት ነው እማታድጉበት ልክ እንደ ፋይን ዋይን እንደ ቆንጆ ዋይን ጠጅ ያደረ የሚጥም ፍቅር ሳይሆን እንደውም እያደረ የሚጠወልግ
አበባ ይሆናል ማለት ነው። አንዳንድ አበቦች አይታችሁ ከሆነ በደንብ ቴክ ኬር ካልተደረጉ ውሃም ሲበዛባቸው አይደለም ማነስ ብቻ አይደለም ውሃ ሲበዛበት ራሱ የሚጠወልግ እኔ አንድ አበባ ነበረኝ። ምን አንድ አበባ ሁለት አበቦች እንደዚህ ሞተውብኛል። በደንብ ስላላወኩበት ማለት ነው። እኔ አበባ ወዳለሁና የሰው ልጅ ፍቅርም እንደዛ ነው። ካልተንከባከብ ነው የሚገባውን መጠን ሳያልፍ በበቂ ሁኔታ ትኩረቱም ፍቅሩም ኮሙኒኬሽኑም ከሌለ ሪሌሽንሺፑ በጣም ነው የሚጎዳው። ምንድነው እንደዚህ ግን ያረጋን ሰው ሁሉ ኢጎ ያጠቃው የሆነው ለምንድነው? ብዙ ቤት ላይ ያለ የኔ ፍቅር ግንኙነትም እንደዛ ነው፣ እኔም እንደዚህ ነኝ ወይም አጋሬም እንደዛ ነው፣ ትዳራችን እንደዚህ ነው የምትሉ ሰዎች ምንድነው ምክንያቱ? አንደኛ ያልታከመ የልጅነት ቁስል ቻይልድሁድ ትራውማ ነገርኳችሁ። ትናንትና እዛ ጋር አያቆምም፣ ተከትሎ ነው የሚመጣው። ሂል ካልተደረገ ህመማችን ቁስላችን ካልጠገነ በትዳራችን በሶሻል ላይፋችን ስፒሪቹዋል ነገራችን ብዙ ነገሩን ነው አፌክት የሚያደርገው። ስለዚህ ያልታከመ የልጅነት ህመም ካለ ትናንትና ላይ የተጎዳንበት ነገር ካለ አሁንም ላይክ በጉዳት በሰርቫይቫል ሞድ ላይ ነው የምንሆነው። አሁንም ጥቃት የምንጠቃ ስለሚመስለን ገና የሆነ ሐሳብ ሲናገር የበላይነታችንን ለማስከበር ነጥብ ለማስቆጠር ነው የምንሞክረው። ምክንያቱም አእምሮአችን የሚያስበው ምንድነው? you are under attack ጥቃት ውስጥ ነሽ። ትናንትና ጎትቶ ያመጣብናል። እየተሰደብን ይመስለናል፣ እየተናቅን ይመስለናል። ስለዚህ ሁሉ ነገር it's all about us በቃ ዓለም በእኛ ዙሪያ የምትዞር ስለሚመስለን ራሳችንን ለማስጠበቅ ህመማችንን እየቀሰቀሰው ስለሆነ ቶሎ ብለን ነጥብ ለማስቆጠር ስንሞክር ችግሩ እየተባባሰ ይሄዳል። ስለዚህ የልጅነት ትራውማ ካለ የተጎዳንበት የፍቅር ግንኙነት ካለ ኢጎ በጣም ሊያጠቃን ይችላል። ከዛም ባለፈ ናርሲሲስት የሆኑ ሰዎች ወይም ይሆናችሁ ራሳችሁን ብትፈቱሽ ኦፍ ኮርስ ናርሲሲስት ብዙ ጊዜ ራሱን ለመመልከት ራሱ ይከብዳል። ግን ናርሲሲስቲክ ትሬት ግዴታ ፐርሰናሊቲ የሰብዕና ቀውስ መኖር አይጠበቅበትም። ናርሲሲስቲክ ትሬት ማለት እያንዳንዳችን የሆነ የናርሲሲስቲክ ቢሄቪየር የተወሰነች ሊኖረን ይችላል። ያ ማለት ግን ናርሲሲስቲክ ፐርሰናሊቲ ዲስኦርደር ወይም ኤንፒዲ አለብን ማለት አይደለም። እንደዚህ አይነት ትሬት ያለን ሰዎችም ካለን እሱም መመልከት ጥሩ ነው። ሌላ የተሳሳቱ ሐሳቦች ለምሳሌ ወንድ ልጅ ኮራ ሲል ነው እንጂ አንተ ኮራ በል ዝም ብለህ እንዲ ለፈስፈስ ስትል ሴቶች አይወዱም ምናምን ሲባል ግግም አሮጋንት ይሆናል ማለት ነው። ሴትም በቃ ሴት ልጅ እኮ ውበቷ ምናምን ኧረ ለወንድ ልጅ ፊት አትስጪ ምናምን ሲባል ዩ ሲ በቃ ግግም እኔ ልክ ነኝ የማለት ነጥብ የማስቆጠር ኮምፒቲሽን ፉክክር የማረግ አይነት ነገር ይኖራል። እነዚህ አንዳንድ የተሳሳቱ እሳቤዎችም ናቸው እንደዚህ አይነት ነገር ውስጥ የሚከቱን። ሌላው ያው ክህደት የተፈጸመበት በፊት በጣም በብዙ ጉዳት ያለፈ ሰው ሪሌሽንሺፕ ዋይዝ ከዛ በኋላ ራሱን ሁሌ ነጥብ ለማስቆጠር ነው የሚሞክረው። ቢካዝ በተለይ ያ ከዛ ሪሌሽንሺፕ ካልታከመ አሁንም ተመሳሳይ ነገር ውስጥ የገባ ስለሚመስለው በተቻለው መጠን ራሱን የሚከላከልበት መንገድ ነው፣ ዲፌንስ ሜካኒዝም ነው ማለት ነው። መፍትሄው ምንድነው ካላችሁ ይውላችሁ ፍቅር ኢጎ አያጠቃውም። ፍቅር ስለሌላው ሰው ግድ የሚለው ነው። ሰው ይሄንን መረዳት አለባችሁ። ንጹህ ፍቅር የምትፈልጉ ከሆነ ፍቅርን ሰጥቶ የከሰረ አለ ብዬ አላስብም። ባይዘወይ ራሳችሁን ጋርድ የምታረጉ በጣም ፕሮቴክት የምታረጉ ሰዎች በጣም ፕሮቴክት ባረጋችሁ ቁጥር ኦፕን አፕ የሚያረግላችሁ ፍቅር የሚሰጣችሁን ሰው ልታጡ ትችላላችሁ። ምክንያቱም ቨልነራቢሊቲ ይጠይቃል። ፍቅር ራስን መስጠት ይጠይቃል። የሆነ ነገር ይዛችሁ ፍቅርን ፈልጋችሁ አይሆንም። ራሳችሁንም ጠብቃችሁ በእያንዳንዱ ነገር አይ አም አንደር አታክ በቃ ጥቃት እየመሰላችሁ ከሆነ አይሆንም። እስኪ ጀስት ሪላክስ አድርጉ። ፍቅርን ለመቀበል ሞክሩ። ለመቀበል የምትሞክሩት ደግሞ ሱፒሪዮሪቲያችሁን ሳይሆን እስኪ ያ ሰው ቦታ ስጡት። ለስሜቱ፣ ለሐሳቡ፣ ለፍላጎቱ ቦታ ስጡት። ሁሌ ደግሞ ትክክል ልትሆኑ አትችሉምና ቦታ ተው። ትክክል ላልሆን እችላለሁ የሚል ቦታ ተው። የሰው ሐሳብ አስተያየትን ለመቀበል ቦታ ተው። ሌብል ለማረግ ከመቸኮላችሁ በፊት ትመቀኛለህ፣ ትቀናለህ፣ ሸረኛ ምናምን የሚለውን ሌብል ከማረጋችሁ በፊት እስኪ ኢቨን ክሪቲክስ አስተያየት ሊያሳድግ እንደሚችል አስቡ። ይቅርታን ተለማመዱ። ይቅርታ ትልቅነት እንጂ የበታችነት አይደለም። ይቅር የሚል ሰው ልቡ በጣም ንጹህ ነው ማለት ነው። ይቅርታም የሚቀበል ሰው ከቂም የጸዳ ነው ማለት ነው። ቂም በያዛችሁ ቁጥር ማንንም አይደለም የምትጎዱት፣ ራሳችሁ ናችሁ። መርዝ ነው ቂም። የሚጎዳው ማንንም አይደለም፣ ቂም የያዘውን ነው።
ይቅር ማለት ኤክስፒሪየንስ አድርጉት ማለት ስትለምዱት ባይዘው ኢዚ ይሆንላችኋል to the point ሰዎች ቢጎዷቸውም እማትቀየሙበት ሌቭል ላይ ተደርሳላችሁ ስለሰበሰባችሁ የሰውን ጥፋት መዝገብ ስለጻፋችሁ ምንድነው የምትጠቀሙት ሰው የዘራውን ያንኑ ያጽዳል እናንተ መልካም ሁኑ እኔ አንድ ነገር ማምነው ነገር ልንገራችሁ መልካም ሆኖ ሰው አይከስርም ብዬ ነው ማስበው አሁን መልካምነት አንዳንዶቻችሁ የምታስቡት በጅልነት በቂልነት ሂሳብ አይደለም ብልህ ሆኖ መልካም መሆን ይቻላል ራስን ጠብቆ መልካም መሆን ይቻላል ግን ባውንደሪ ሳይኖራችሁ ራሳችሁ ዝም ብላችሁ ማንንም ሰው በህይወታችሁ እንዲገባ አድርጋችሁ ዲፌንሲቭ ብትሆኑ ኢጎ እንትን ቢላችሁ ደን ጉዳቱ ለእናንተም ነው ጥፋቱም የእናንተ ነው ስለዚህ በተጫለ መጠን ኢትስ ኦኬ እንጸልይ ራሱ ምንድነው የምንለው የበደሉንን ይቅር እንደምንል ይቅር በለና አንዴ ስለዚህ የኛ ቂም ይዞ ጸሎት አይሆንም ይላል ሀበሻ ቂም ተይዞ ጸሎት አይሰራም ይሄ ቃል ባለፈ የምር እንኖራ ምን እናድርገው ስንጸልይ ይቅር ካልተባልክ አትባልም ነው ይቅር ካላልክ አትባልም ነው ባይዘው ወንድም እህቶቻችንን ይቅር ማንል ከሆነ ይቅር አንባልም ፕላስ ደግሞ ወደ ትዳር ሲመጣ ከራሳችሁ ኢጎ ይልቅ ቤቱ አይበልጥም እንዴ ቤተሰቡ አይበልጥም ምን ችግር አለው ተሸንፋችሁ ብታሸንፉ ሁለት ተሸናፊ ቢኖር አሁን ቤት ውስጥ አስባችሁታል ሁለታችሁም በቃ አንተ ያልከው አይክፋ በቃ እንድትከፋ አልፈልግም በዚህ ምክንያት ነው እኔ እንደዚህ ያረኩት ብትል እሱም እንደዛ ቢል እንዴት አይነት ፍቅር እንደሚኖር አስቡ የኛ ግን እኔ አንዳንዴ ይሄ እኮ ነው ኢጎ ማለት ማንነኝ ብለሽ ታስብ ያለሽ ነው አትበልጭም ከሱ እኮ አንተም አትበልጥም ከሷ ሰው ናችሁ ሰው ሌቭል የሚቀያየረው ምን እንደሆነ ታውቃላችሁ በግብር በስራው ሊበላለጥ ይችላል አዎ እስኪ በመልካምነት ብለጡ በደግነት ተፎካከሩ ጥሩ ነገር በማድረግ ተፎካከሩ ለቤታችሁ የተሻለ በማድረግ ተፎካከሩ ኮምፒት አድርጉ ጥሩ ነው ይሄ እንጂ ቂም ይዞ እንደዚህ ምናምን አንደኛ ለአእምሮ ጤንነታችሁም አይጠቅምም ይሄንን ስልኮ እኔ ንጹህ ሆኜ እኮ አይደለም ግን ራስን መመልከት ጥሩ ነው ያልኳችሁ ሁላችንም ራሳችንን እንድንፈትሽ ነው ኃላፊነት መውሰድ የትልቅ ሰው ነው በቃ ለተናገርሽው ነገር ኃላፊነቱ ሰጂ እንደዚህ ብለሽ ነበር ታዲያ እንደዚህ ስላልከኝ ነው ብሎ ከመናገር ኦኬ የተናገርኩት ስሜቴን ነው የመሰለኝ እንደዚህ ነው ግን የተናገርኩት ነገር ያስቀይማል ብዬ ባላስብም አንተን ስለተሰማ ግን I'm sorry እኔ ለማለት የፈለኩት ግን እንደዚህ ነው ቢባል ምን ችግር አለው ብያለው ብሎ ገግሞ ይሄ ፉክክር አረጋችሁት ምለውኮ ኦፖነንቶች ባላንጣዎች ነው ምን መስለው አንዳንዴ ፍቅር ግንኙነታችን እንደው የእያንዳንዳችን ቢታይ ምንድነው እንደዚህ የሚያረግ ምን ነገር መጣ ነው የሚባለው ምን ችግር አለው በፍቅር ብናሸንፍ ምን ችግር አለው የፓርትነርን ሐሳብ በመስዋዕት ብናሸንፍ ምን ችግር አለው ጆሮ ብንሰጥ እኛ ላይ ገባን ይችላል እነሱ ከተጎዱ ኃላፊነትን መውሰድ ትልቅ ሰው ኃላፊነት ይወስዳል ባይዘው ኢሞሽናል ኢንተለጀንት የሆነ ሰው ለአክሽኑ ኃላፊነት ይወስዳል ኢጎ ችኩል ነው ፍቅር ግን የተረጋጋ ነው ኢጎ ለዛ ነው ቶሎ ሪአክት የሚያደርገው ችኩል ነው ይጣደፋል ቶሎ በቃ ፕሮቴክት ለማድረግ ምናምን ፍቅር ግን አይደለም በጊዜ ሂደት እየበሰለ የሚሄድ ትግስት ያለው ለሌላው ሰው ግድ የሚለው ባውንደሪን የሚያከብር የሌላውን ሰው ፍላጎትም ሆነ ስሜት ሪስፔክት የሚያደርግ ነው ፍቅር ስለዚህ ይሄ ከከበዳችሁ ደግሞ ምናልባት ቀደም እንደተናገርኩት ያልታከመ የልጅነት ህመም ወይ የተጎዳችሁበት ኢንሴኪዩር አታችመንት ስታይል ኖሯችሁ ማለት የተጎዳችሁበት የፍቅር ግንኙነት ካለ እሱን ማከም የሚችለው ጸልዩ ከዛ ግን ፕሮፌሽናል ሄልፕ ደግሞ እንደኛ ሲክ አድርጉ ምናልባት እናንተ ከብዷችሁ እኮ ሊሆን ይችላል ምን ሆኜ ነው እንደዚህ የሚያረጋኝ ልትሉ ይችላልላችሁ ያው በውጪ ላታምኑ ይችላልላችሁ እንጂ ውስጣችሁ እኮ ሊያቅ ይችላል እንደሱ ደግሞ ፕሮፌሽናል ሄልፕ ጥሩ ነው ከመንፈሳዊ ነገር ባሻገር እንደዚህ በስነ ልቦና በተለያዩ ጉዳዮች በዚህ ጉዳይ ላይ ኤክስፐርት የሆኑ ሰዎችን አግኙና አዋሩና ትዳራችሁን ፍቅር ግንኙነታችሁን አድኑ ራሳችሁን አድኑ ከሌላ በላይ ደግሞ መጀመሪያ ለራሳችሁም ስለሚጎዳ እንዳልኳችሁ ነው biggest enemy is our ego አይደለም ለትዳር በስራ ቦታ በቢዝነስ
በምንም አይነት ጉዳይ ላይ ኢጎ በጣም ማለት ጥቅሙ እንዳለ ሆኖ እኮ ብያቸዋለሁ ግን ይበዛና ከሁሉም ጋር ያጋጫቸዋልና ጥሩ አይደለም ነው የምላችሁ የሰው ልጅ ኢጎ ደግሞ አይደለም ከሰው ለእግዚአብሔር ራሱ ኢጎስቲክ የምንሆንበት ሞመንት አለ በቃ ዚፍኛ በእኛ ችሎታ ምናምን እንደዚህ አይደለም we're weak humble መሆን ዝቅ ማለት ነው የመሰለ ነገር የለም ብዬ ነው ማምነው ወዳችኋለሁ ላይክ ሼር and subscribe ያላደረጋችሁ subscribe በማድረግ የፍቅር ይበልጣል ቻናል ቤተሰብ እንሁን ወዳችኋለሁ በጣም በስክሪኑ ላይ በመተመለከቱት ደግሞ ቁጥር የምክር አገልግሎት ማግኘት ይችላልላችሁ ስለ ክፍያውና ዲቴል ኢንፎርሜሽን በተመለከተ ቴሌግራም or ዋትስአፕ ላይ ሙሉ መረጃ ይደርሳችኋል መልካም ጊዜ ቻው